ሰኞ አሞኛል፣ ማክሰኞ ደክሞኛል፣ ረቡዕ ደብሮኛል፣ ሐሙስ አናዶኛል፣ አርብ ዘንቦብኛል፣ ቅዳሜ እሁድ። እኔ የምለው ቆይ በየቀኑ እንት የምጠይቀው በየቀኑ ረፍት የለህም እንዴ? እንደው አታስብልኝም? አላሳዝንህም? በየቀኑ እንዴት አድርጌ እችላለሁ? ከዛ ያ ምስኪን ሲያስበው እውነትም ሰኞ ጠይቋል፣ ማክሰኞ ጠይቋል፣ ሮብ ጠይቋል፣ ሐሙስ ጠይቋል፣ አርብ ጠይቋል፣ ቅዳሜ ጠይቋል፣ ዛሬ እሁድም ጠይቋል። እውነትም ችግር አለብኝ ማለት ነው ብሎ ያስባል። እሷ ሳትሆን እሱ ጥፋተኛ ነው። በየቀኑ ጥያቄ የሚፈጥረው የወሲብ ፍላጎቱ ኢታስቱ ቢያብሩ ኖርማል። ከዛ አርፎ ይቀመጣል። እንደገና ደግሞ አረሳስቶ ምናልባት ከ3 ወር በኋላ ወይ ከ2 ወር በኋላ ይጠይቃል። እነዚህ ግን መሆን ነበረባቸው። ዛሬ ስለነሱ ነው ማውራት የፈለኩት። ያው ዩቲዩብ ላይ ጠዋትም ተናግሬዋለሁ። እንደዚህ አይነት ቪዲዮዎችን ጨምር አድርጌ መስራት ያለብኝ ይመስለኛል። ምክንያቱም ትውልዳችን በጣም በተሳሳተ መንገድ ነው እየተቀለበ ያለው፣ ስለ ወሲብ እየተነገረው ያለው። እኔ ፐርፌክት አይደለሁም፣ ፍጹም አይደለሁም፣ ግን ራሴ የተጎዳሁበትን እንዲሁም ደግሞ የጠቀመኝን ነገር እያነሳው ለወንድሞቼ አካፍላቸዋለሁ። እግረ መንገዳቸውን ሴቶችም መጠቀም ይችላሉ። የማወራቸው የምናገራቸው ነገሮች የራሴ ኤክስፒሪየንሶች ናቸው። ማስትሬትና ዶክትሬት የሰራሁባቸው የሆነ ጥናት ያገኘኋቸው ምናምን አይደሉም። የራሴን ኤክስፔሪመንት የሰራሁባቸው ራሴ ላይ ተግባራዊ ያደረኳቸውም ጭምር ናቸው። የማወራው ነገር በፍጹም ያንተን ሰብስክራይብ ለማግኘት አይደለም ወንድም ማለት ይሄ ሰብስክራይብ ለማግኘት ነው እንደዚህ አይነት ወሬ የሚያወራው እንደዚህ አይነት ርዕስ የመረጠው ብዙ ቪው ለማግኘት ነው አይደለም። አታደርግ ሰብስክራይብ አትየውም ቪዲዮ ጉዳይ አይደለም። ላንተ ሰብስክሪፕሽን አይደለም የምናገረው። በእርግጠኝነት ነገ ለሚነሱ ታናናሾች ልጆችም ጭምር የተሳሳተ ወሬ ከወዳደርነታቸው የተነሳ ወይም ደግሞ ከሚኖሩበት አልጫነት የተነሳ እንደሚግቷቸው ስለማቅ አባታችን ምን ብሎ ነበረ፣ ታላቅ ወንድማችን ምን ብሎ ነበረ፣ እሱ የሄደበት ነገር ምን ነበረ፣ የሄደበት ነገር ሁሉ ትክክል ነው ማለት አይደለም። ግን ከሄደበት ውስጥ ደግሞ የተጎዳበት ነገር ምን አለ፣ ከዛ ከተጎዳበት ነገር ተነስቶ ምን ሊያስተምርን ይችላል ሲሉ ይሰሙታል። ወይም ደግሞ እንደዛ ብለው ቢፈልጉ ያገኙታል። ነገር ግን የሚያገኙት ነገር ሁሉ ፍጹም እንዳልሆነ ደግሞ አስቀድሜ እነግራቸዋለሁ። ልክ እንዳሁን እንደነገርኩ አም ኖት ፐርፌክት፣ ፍጹም ሰው አይደለሁም። ፍጹም ለመሆንም አልተጠራውም ሲጀመር። ከስተቴ ግን ራሴን አስተካክዬ አንተ እንድትማርበት ፈቃደኛ ከሆንክ፣ ካልሆንክ ተው፣ ሌላ ሰው ይማርበታል። መቼ who cares? የዛሬ 10 ዓመት አላውቅም፣ ሊማሩበት ይችላሉ። ስለዚህ ይህንን ነገር ስናገር በተለይ ዛሬ ላይ አጉል ዘመናዊ ነን፣ አጉል መንፈሳዊ ነን የሚሉ ሰዎች ራሳቸው ትዳር ውስጥ ከወደቁበት ውድቀት የተነሳ ራሳቸውን አስተካክለው ከማስተማር ይልቅ ያንኑ ውድቀታቸውን ስለሚግቱን ነው። ያንኑ አልጫነታቸውን ስለሚግቱን ነው። ሌላ አይደለም። ይሄ የሚነገርበት ምክንያት ማለት ነው። ወሲብ በተለይ ለሶስት አካላት ትልቅ ጥቅም አለው። ትርጉም አለው፣ ጥቅም አለው። ሶስቱ አካላት እዛው ትዳር ውስጥ ያሉት እነማን ናቸው? አንደኛ ትዳር ተቋሙ። ትዳር ተቋሙ ያለ ወሲብ አይቆምም። ነገርኩ። ምሰሶ ነው፣ ኮለን ነው፣ አምድ ነው ስል ቤቱ አስቀድሞ አምድ ከሌለው ዋነኛው የትዳሩ አምድ ወንዱ አባወራው ነው። እንግዲህ በእጄ ስለሆነ ዛሬ የያዝኩት ካሜራውን ትንሽ እንቅስቃሴ ቢኖረው ያው አውትዶር ለመቅረጽ ካለኝ ፍላጎት ነው። ያው ፍላጎቱ ምንድነው? አጋጣሚዎችን ሁሉ ለመጠቀም ሳልሰራ የማልፍባቸው ቀኖች እንዳይኖሩ ለማድረግ ነው። የመጽሐፉ ጊዜ እንግዲህ ትላንትና ሳሳልፈው 2500 በላይ ጽሁፎች መጥተዋል፣ አልፏል። ጽሁፍ አልጽፍም አይደለም፣ አሁንም ውስጥ ያለው ነገር ጽሁፍ ነው። ግን አይ ቲንክ ይሄንን ዩቲዩብን ደግሞ የተወሰነ መስራት ፈልጋለሁና የራሴ እቅድ ስላለኝ በዚህ ያክል ጊዜ ውስጥ ይሄን ያክል መስራት አለብኝ የሚል እቅድ ስላለኝ ይሄን ያክል ሰው ይልኝ፣ ይሄን ያክል ሰው ሰብስክራይብ ይልኝ ያደርግልኝ አይደለም። ስለዚህ በትዳሩ ውስጥ ወንዱ አሁን ባለው የቤት አሰራር መንገድ ወንዱ የቤቱ መሰረት ነው። ፋውንዴሽን ወንዱ ፋውንዴሽን መሰረት። አሁን ከኋላ የምታያቸው አጫጭር ቪላ እንትን ባለ 2 ባለ 3 ፍሎር ወለል ቤቶች አሉ። እነዛ ቤቶች መሰረታቸው አይታይም። መሰረታቸው ከምን እንደተሰራ አታውቅም። ነገር ግን እነዚህ ቤቶች ቆመው ለአድናቂ ለተመልካች እንዲተርፉ ያደረጋቸው ያ መሰረታቸው ነው። ያ የማይታይ መሰረታቸው ነው። ቤቶቹን የተሸከመው፣ ቤቶቹ ውስጥ ያለውን ነገር የተሸከመው፣ ሰዎቹን የተሸከመው ያ መሰረት ነው። ያባወራው ሚና እንደዛ ነው። በመሰረትነቱ ማለት ነው። ያ መሰረት ከስራቸው ቢሸሽ ያ ቤት ወዳቂ ነው። ያለ መሰረቱ አይጸናም፣ አይቆምም። በድሮ የቤት አሰራር ደግሞ ምሰሶ ነበር ቤቱን የሚሸከመው። አሁን ያው እሱ ስለቀረ ነው።
ነገር ግን በእነዚህኞቹ የቤት አሰራሮች አሁን ከኋላ በምታያቸው የቤት አሰራሮች መሰረቱ አባወራው ነው ካልን ቤቱን ደግሞ በተዋረድ ከመሰረቱ በላይ ሆኖ ከመሬቱ በላይ ሆኖ ደግሞ የቤቱን ቅርጽ፣ የቤቱን መዋቅር፣ የቤቱን መልክ እንዲይዝ ተሸካሚ የተደረገው ኮለኑ ወይም ደግሞ አምዱ ነው። መጀመሪያ የሚሰራው እሱ ነው። ከመሰረቱ ቀጥሎ የሚሰራው መጀመሪያ ከመሰረቱ ቀጥሎ ከመሬት በላይ የሚሰራው ነገር ወይም የሚዋቀረው ነገር አምዱ ነው። ኮለን የምንለው ነገር ነው። አይታችሁ ከሆነ ቤቶች ሲሰሩ ከኋላ ሌላ ያልተሰራ ቤት ያላለቀ ቤት ቢኖር እዛ ጋም አልቋል፣ ያው ይታያቸዋል። ከትልቁ ህንጻ ፊት ለፊት ያለው ለምሳሌ ወለል የሚታይበት 3 የሚታዩ ኮለኖች አሉ ፊት ለፊት አይደለ? መቼም ታውቃላችሁ። አይ ሆፕ አታውቁም ብዬ አይደለም፣ ግን እንዳው ለኢሉስትሬሽን ለገለጻው ይጠቅመናል በሚል ነው። ስለዚህ ኮለኑ ቤቱን ከመሬት በላይ የሚሸከመው የቤቱ ቅርጽ ምን አይነት መልክ አለው ቢባል የቤቱን ቅርጽ የሚይዘው እሱ ነው። ስኬሌተን እንደምንለው ለኛ ለሰውነታችን ስኬሌተን ወይም ደግሞ የጀርባ አጥንት የምንለው ነገር የሰውየውን አቋም የሚገልጸው እሱ ነው። ስለዚህ በዚህ ጊዜ ያ በትዳር ውስጥ ታዲያ ያንን ስኬሌተኑን ያንን ሰውነቱን እንዲቆም የሚያደርገው ምንድነው? እንዲቆም የሚያደርገው ወሲብ ነው። ወሲብ የጀርባ አጥንት ነው። ወሲብ ለዛ ትዳር መጽናት አምዱ ነው። ይሄ አሁን ከየት እንደመጡ ወፍ ዘራሽ አስተማሪ ነን ባዮች ያለ ወሲብ መኖር እንደሚቻለው፣ ወሲብ አስገዳጅ እንዳልሆነ፣ ወሲብ አማራጭ እንዳለው፣ ወሲብ ሌላ ብዙ ተረት ያወራሉ። ያው ከሰማናቸው ብዙ ያወራሉ ወደፊትም። ስለዚህ እነሱን ዝም በሉ ማለት አይቻልም፣ ማውራት ይችላሉ። ነገር ግን ወገኔ፣ ታናናሾቼ፣ ልጆቼ ስለ ወሲብ ማወቅ ቢፈልጉ በወሲብ በኩል ስለሆነባቸው ነገር መረዳት ቢፈልጉ ከኔ ከታላቃቸው የምነግራቸው ያ ነው። ወሲብ አስገዳጅ ነው። ወሲብ ለትዳሩ እንደዛ ነው። ለወንዱ ለሴቷም ደግሞ እንደዚሁ በራሱ ጥቅም አለው። በተለይ እኛ አሁን የወንዱን ቦታ አንስተን ትንሽ ካፊያ ነገር እየመጣ ነው። አይ ቲንክ ብዙም ለኔ ችግር የለውም። ምናልባት ሌንሱ ላይ ከዘነበ ነው እንጂ ካፊያዋ እየጨመረች ይመስላል። ኤኒዌይስ ግን እንቀጥል እስቲ እስከፈቀደልን ድረስ ዝናቡ ማለት ነው። በተለይ ለወንዱ ግን ኃይለኛ የሚሆንበት ነው። ኢምፓወርድ የሚሆንበት ነው ወሲቡ ማለት ነው። ከወሲቡ በኋላ የሚያገኘው ኢነርጂ፣ የሚያገኘው ኃይል፣ የሚያገኘው አግሬሽን ከፍተኛ ነው። ያው ይሄንን ስላችሁ ምናልባት አሁን ላይ የተለመደው አሁን ላይ የሚነገረው ወንዱ ከወሲብ በኋላ ደካማ ልፍስፍስ ይሆናል፣ በአፍጢሙ ይደፋል፣ ይወድቃል፣ እንቅልፍ ይወስደዋል የሚባለው ነገር ያው ዛሬ ወንዶቻችን ከደረሱበት አቅመ ቢስነት የተነሳ የመጣ ነገር ነው። ምንም ጥርጥር የለውም። ምክንያቱም ወንዶቻችን አካላዊ ፊዚካል የሆነ አቅማቸው፣ ኢነርጂያቸው፣ ፊዚካል የሆነ ሬዚሊየንሳቸው በጣም እየወረደ እየደከመ ነው የመጣው በአሁኑ ሰዓት። ለምን? የሚያሳልፉት ጊዜ አብዛኛውን ቁጭ ብለው ነው የሚያሳልፉት። በቤታቸው ቁጭ ብለው ነው የሚያሳልፉት። በስራ ቦታ ቁጭ ብለው ነው የሚያሳልፉት። ከዚህ የተነሳ ምንም አይነት እንቅስቃሴ ካለማድረጋቸው የተነሳ ጉልበታቸው ደካማ፣ ልብ ምታቸው አነስተኛ፣ የሳምባ ተነፋፈሳቸው ደካማ ነው የሚሆኑ። ከዛ ቀጥሎ ደግሞ የህይወት ዳይሬክሽን፣ አላማ፣ አቅጣጫ የሚባለው ነገር የላቸውም። ያው ተማር ነው ያንን የሚያሰለች ትምህርት። እውነት ለመናገር አሁን ባለው የትምህርት ስርዓት ትምህርት ቤት ሄደው ልጆች ሲውሉ ትምህርት ያሰለቻል። በጣም የሚያስጠላ ነገር ነው። ምንም አትራክቲቭ የሆነ ነገር የለም። ግዴታ ስለሆነባቸው ነው የሚሄዱት። እኔ እንኳን እረዳዋለሁ። ልጆቼ ታናናሾቼ ትምህርት ቤት ሄደው ሲማሩ እንዴት ሰልችቷቸው እንደሚመጣ እረዳቸዋለሁ። ምንም አትራክት የሚያደርግ የሚስብ ነገር የለውም ትምህርቱ። የትምህርት ስርዓቱ አጠቃላይ ለምን እንደሚማሩም አይገባቸውም። ምክንያቱም ተምሮ የት ደረሱ ወንድም እንዳላቸው ሲያዩ ሳይማሩ በሌብነት የሚከበርበት ዓለም ላይ አገር ላይ እየኖርን ስለሆነ ማለት ነው። ኤኒዌይስ እሱን እንተውና ለጊዜው ግን ቁም ነገሩ ምንድነው ታዲያ የህይወት ዳይሬክሽን አለመኖር ሰውየውን ከወሲብ አቅሙ ያወርደዋል፣ ያዳክመዋል። ስለዚህ ደካማ ልፍስፍስ የመሆኑ እድሉ ሰፊ ነው። ስለዚህ ኃይለኛ ሊያደርገው ይገባ ነበር። እኔ በተለይ በከፍተኛ ሁኔታ የራሴን ማይንድ ሴት አመለካከት፣ አቋም በብዙ ነገሮች ላይ በወሲብ ላይም በትዳር ላይም ለውጥ እያመጣው በሄድኩኝ ጊዜ ብዙ ነገር ራሴን እያሳወቅኩ ብዙ ነገር ኤክሰርሳይዝ እያደረኩ እየተለማመድኩ በሄድኩኝ ጊዜ ኢነርጀቲክ ነው የሆንኩት። እውነቴን ነው። ከዚህ በፊት የነበረው ቪዲዮ ላይ ጠቅሼዋለሁ። ከወሲብ በኋላ ተልፈስፍሶ መውደቅ ምናምን የሚባል ነገር አላውቀውም። ምናልባት ከዛ በኋላ ቁጭ ብዬ ላነጋ እችላለሁ ሳነብ፣ ወይም ደግሞ እየነጋ ከነበረ በዛው ስፖርት ስሰራ። ያ ማለት ጉልበት ኢነርጂ አይወስድም፣ ከሰውነታችን ካሎሪ አይወስድም እያልኳቸው፣ ኃይልን አይወስድም እያልኳቸው አይደለም። ነገር ግን ከሱ የሚገኘው ዶፓሚንም በሉት ሌሎችም ኢንዛይሞች ሰውነታችን ውስጥ የሚመነጩት እድገት ንጥሮች፣ እነዛ ነገሮች በጣም ኢነርጄቲክ ኃይለኛ እንድንሆን ያግዙናል። እኔ እንደዛ ነው የምረዳው። ሲቀጥል ደግሞ ወሲብ ለወንድ ልጅ ድለኝነት ስሜት ያሰማዋል። ድለኝነት እኔ ሴንስ ነው ምን ሰርቶ ነው የሷን የወሲብ ፍላጎት የሷን
የእሷን ጥያቄ በማሟላቱ ደረጃ ስላሟላ ድለኝነት ስሜት ይሰማዋል። ይህ ድለኝነት ስሜቱ ውጭም የሚንጸባረቅ ነው። ውጭ የሚወጣበት ዓለም ላይ በጣም ድለኝነት ስሜት እንዲሰማው ያደርገዋል። ምንም ጦርነት ውስጥ ሳይገባ ያለ ምንም ጦርነት ድለኛ የምትሆኑበት የሚሰማቸው ስሜት የለም። ልክ እንደዛ ማለት ነው። ከምንም ጋር አልተጋፈጠም፣ ከምንም ጋር ግብግብ አልገጠመም። ግን አስቡት፣ አንድ ጦረኛ፣ አንድ ተዋጊ ጦር ሜዳ ሄዶ ከጦር ሜዳው በፊት ድለኛ እንደሆነ አሸናፊ እንደሆነ እርግጠኛ ቢሆን እንደዛ አይነት ስሜት ቢሰማው፣ ወይም ደግሞ እናንተንም ራሳችሁን አስቡት ድለኛ እንደሆናችሁ ቢሰማችሁ ምን ታስባላችሁ? the same thing ይሄም እንደዛው ነው። የድለኝነት ስሜት ይሰማዋል ያ ሰው። ከሚስቱ ጋር ፈጽሞት በሚወጣው ወሲብ ዓለም ላይ ሲወጣ ከሚሰራው ስራ ወይም ደግሞ ሊሰራ ያሰበውን ስራ ስኬታማ እንደሚሆን አስቀድሞ ጋራንትድ እንደሆነ ደሙ ይሞላል ማለት ነው። ካይንድ ኦፍ እንግዲህ ነገሮችን ሁሉ እንደዚህ በቃላት ስላስቀመጥኳቸው በቃላት ስለተቀመጡ ግልጽ ይሆናሉ ማለት ይከብዳል። ግን ካይንድ ኦፍ እንደዛ አይነት ነገር ነው። እኔ የተሰማኝን ነው የምነግራችሁ፣ በወቅቱ የነበረውን ፊሊንግ ነው የምነግራችሁ። እንግዲህ ከዛ ድርጊት በኋላ ማለት ነው። ከዛ ቀጥሎ በራስ መተማመን መጨመር ነው። ፍጹም ከፍተኛ የሆነ በራስ መተማመን ማለት ነው። በራስ መተማመናችሁ የፈለጋችሁትን ነገር የፈቀዳችሁትን ነገር በውስጣችሁ የተሰራጨውን ነገር የማሳረፍ ችሎታ አቅም ስላላችሁ በራሳችሁ ትተማመናላችሁ። ያ በራስ መተማመን እንግዲህ ከወሲቡ በኋላ ይመጣል። ምን ልበለው እንግዲህ ሰልፍ ኮንፊደንሱ ሊሆን ይችላል። ሰልፍ ኮንፊደንስ ልንለው እንችላለን። በራሳችን እንተማመናለን፣ በተሰማን ስሜት እንተማመናለን። የተሰማን ስሜት በመግለጻችን ኤክስፕሬስ በማድረጋችን ኤክስፕሬስ ማድረግ ብቻ አይደለም፣ በእኛ ኤክስፕሬሽን ሌሎችን ማሳረፍ፣ በተለይም ደግሞ የምንወዳትን፣ የምንኖርላትን፣ የምንሞትላትን ያ ማለት ዋናው ዓላማችን ነች ማለት አይደል፣ እሷን ማሳረፍ መቻላችን ራሱ በራስ መተማመናችን ይጨምራል። ሰልፍ ኮንፊደንስ የምንለው ቀጥለው ልበሙሉነት ነው። ፍጹም ልበሙሉ ይሆናል። ይህ ሰው ልበሙሉነቱ ይጨምራል። ሰልፍ ስቲም እንደምንለው ማለት ነው። በጣም ልበሙሉ ይሆናል። ደሙ ይሞላል። ደሙ ሞላ ማለት ልቡ ሙሉ ይሆናል ማለት ነው። ያቀደውን የሚከውን ይሆናል። ወጥቶ ይህንን አድርጌ እመጣለሁ ብሎ ያን ነገር አድርጎ መምጣት የሚችል ይሆናል። አስቀድሞ ላይሆንልኝ ይችላል፣ ላይሳካልኝ ይችላል፣ ላይተገበር ይችላል የሚል የመሸነፍና ያለመሳካትን ሐሳብ ውስጡ አያንሸራሽርም። በዚህ ሁኔታ ወደ ዓለም አይሰማራም። እንግዲህ ከዛ ቀጥሎ ልናገኝ የምንችለው ምንድነው? ወደዛ ወደምንሰራበት ወደሚሄድበት ወደ ዓላማው ሲሄድ ትጉ ይሆናል። ፍጹም ትጋት ይኖረዋል። ድካም አይሰማውም አይደለም፣ ግን በውስጡ ያለው ወኔ ድካሙን የሚያሸንፍ ከድካሙ በላይ ይሆናል። ከድካሙ በላይ ከፍተኛ ወኔ በውስጡ ይቀጣጠላል። ስለዚህ ወደ ዓላማው ሐሳቡ የተሰበሰበለት ወደዛም ደግሞ የሚተጋ እንግዲህ ኢነርጀቲክ በሉት ለሚናው፣ ለግዴታው፣ ለዱቲው የሚሞት ይሆናል። ይሄ ሚናው ነው። ሚስቱን በወሲብ ማሳረፍ ሚናው ነው። ከዛ ቀጥሎ የሚመጡትን ሚናዎችን መወጣት፣ ግዴታውን መወጣት የሱ ኃላፊነት እንደሆነ አምኖበት አውቆበት ለዛ ሚናው እስከ ሞት ድረስ መከፈል ያለበትን ዋጋ ይከፍላል። ይሄ እንግዲህ አስቡት፣ በዛ በወሲብ ስለሚገኘው ጥቅም ስናነሳ ነው። በዛ በወሲብ ስለሚገኘው ጥቅም ስናነሳ ነው። ይሄንን በወቅቱ አድርገውት ኢነርጀቲክ ሆነው አትርፈውበት ያላዩት ካልሆኑ በስተቀረ እኔ አሁን እንደዚህ ስለነገርካችሁ ብቻ ያው እኔም የምነግራችሁ እንግዲህ እኔ ያደረኩትን ነገር ለእናንተ ለመናገር ለመመስከር ስለፈለኩኝ ነው እንጂ ገና ለገና እንደዚህ ስላልኳችሁ ብቻ እናንተም እንደዛ ትረዳላችሁ ትቀበሉታላችሁ። ስለተቀበላችሁ ምን ታመጣላችሁ? አንለስ እንዳዘርጋ ዋይስ ኖራችሁ እስካላያችሁ ድረስ። እንደዚህ ካልኖራችሁ ደግሞ ስትኖሩ ያገኛችሁትን ያንን የተልከሰከሰ የተውሸለሸለ ነገር ነው ልታወሩት የምትችሉት። ከዛ ያለፈ ጥቅም አለው? ያው ሴክስ እናደርጋለን፣ ወሲብ እንፈጽማለን፣ ልጆች ተረገዙ፣ በተወለዱ፣ በቃ ከዛ ያለፈ ምን አለ? ይሄ አንተ የምታወራው ከየት የመጣ ተረት ነው ልትለኝ ትችላለህ። እኔ ግን ሆኖ ያየሁትን ነው የምነግራችሁ ማለት ነው። ከወሲብ በኋላ ሆኖ ያገኘሁትን በጣም ደሜ ሙሉ ነው። አይም ሶ ኢነርጀቲክ። በቃ የሆነ ዓለምን የገዛዋት ይመስለኛል። መሬቱን ሁሉ በሙሉ እግሬ የምረግጠው ላይመስለኝ ይችላል። ይሄ በትዳር ውስጥ ስላለ ወሲብ ነው የምነግራችሁ። ከማንም ጋር እየሄዳችሁ የምትወርቁትን አይደለም የምነግራችሁ። እኔም ስለዛ አይነት ኤክስፒሪየንስ አይደለም የማወራችሁ። በትዳር ውስጥ ስላለ ወሲብ ነው እንጂ የመጣን የወሲብ ፍላጎት እንዳው ስለመገላገል አይደለም። እሱ ከማንም ጋር ስትተኙት የሚመጣ ነገር ነው። ያ ፍጹም የሚመከር አይደለም። እሱን አይደለም የምነግራችሁ። በትዳራችሁ ውስጥ
ከምትወዷት ጋር ስለምታደርጉት ወሲብ ነው የምነግራችሁ። ስለዚህ በዛ ውስጥ እኔ ቀድሜ የዘረዘርኩላችሁ ኃይለኛ ነው የምሆነው። ካይንድ ኦፍ ስወጣ ገና ሳስበው ስራውን ጭጭ አረገዋለሁ ብዬ ነው የማስበው። ድለኛ ነኝ ብዬ የማስበው ድለኝነትን ሳይዋጋ አስቀድሞ ከውጊያው በፊት ከጦርነቱ በፊት ስለሚያሸንፈው ሰው ነግሬያቸዋለሁ። ከዛ በራስ መተማመንን ነግሬያቸዋለሁ። ከዛ ደግሞ ልበ ሙሉነትን ነግሬያቸዋለሁ። ከዛ ቀጥሎ ደግሞ ትጋትን፣ ትጉህ መሆንን፣ ያቀደውን መከወንን፣ ሚናን፣ ግዴታን ስለመወጣትን እጅግ የሚገርመኝ ግን ፍጹም የሆነ ንቃትና ትጋትን እነዚህ እንግዲህ ደም ውስጥ ከሚመላለሰው ነገሮች ከሚመላለሱት በወቅቱ ከእያንዳንዱ ሆርሞኖች ወይም ደግሞ እጢዎች የሚመነጩ ሆርሞኖች እድገት ንጥሮች የሚገኙ ነገሮች እንግዲህ ናቸው ብዬ አምናለሁ። ሌላ ከየትም ሊመጣ አይችልም። እንደዛ ነው ብዬ የማስበው። በተረፈ ግን ወሲብ እነዚህ ጥቅሞች አሉት። በተለይ ለወንዱ ልጅ ብዙ ነገሩ ማለት ነው። ይህንን በተለይ የምትሰሙኝ ሴቶች እህቶቼ ይህንን ተረድታችሁ ወንዶቻችሁን ወሲብ መከልከል እንደሌለባችሁ ማመን አለባችሁ። አለበለዚያ ግን ከለከላችኋቸው ማለት እስካሁን የነገርኳችሁን ነገር አሳጣችኋቸው፣ አራቃችሁባቸው ማለት ነው። እነዛ ነገሮች ቢቀሩ ምን ሊፈጠሩ እንደሚችሉ ደግሞ እንግዲህ ልንገራችሁ። መልካም እንግዲህ ቀድሜ እንደዘረዘርኩላችሁ ለወንዱ ልጅ ምን ያክል ጥቅም እንዳለው ነግሬያችኋለሁ። እነዚህ ነገሮች ራሴ ኤክስፒሪየንስ ያረኳቸው ናቸው። ራሴ ኤክስፒሪየንስ ያረኳቸው ኢሞሽኖች ወይም ደግሞ ስሜቶች እኔ ውስጥ የተሰሙኝ ነገሮች ናቸው። በወቅቱ ገንዘብ ያደረኳቸው በደም ስሬ ውስጥ የተሰራጩ የተረዳዋቸው ነገሮች ከዚህ ውጭ የሉም አይደለም፣ አሉ፣ ይኖራሉ። ከዚህም ያነሰ ኤክስፒሪየንስ የሚያደርግ ሰው የለም፣ ሊኖር ይችላል፣ አይኖርም አይደለም። ብዙ ሰው ያንን ኤክስፒሪየንስ አያደርግም። ነገር ግን እነዚህ ነገሮች ባልተገኙበት ጊዜ ምን አይነት ጉዳት ይፈጠራል፣ ወንዱ ላይ ምን ሊፈጠር ይችላል የሚለውን ደግሞ ልንገራችሁ። ይሄ ዝናብ ሳይመጣ ቶሎ ልጨርስ። ጉዳቱ በአንደኛ ደረጃ ምን እንደሚፈጠር ብነግራችሁ፣ በራስ መተማመን ያጣል ወንዱ። ፍጹም በራሱ አይተማመንም። ምክንያቱም የራሱ የሆነ ነገር ላይ የራሱ የሆነ ንብረት ላይ የራሱ የሆነች ሚስቱ ጋር የሚወደውን የሚፈልገውን ነገር ከሌላ ከልክሎት የመጣውን ነገር ማድረግ አይችልም። ማድረግ እንዳይችል ተከልክሏል። ስለዚህ የፍላጎቱን ኤክስፕሬስ ለማድረግ ጥርጣሬ ይገባዋል ማለት ነው። በራስ መተማመኑን ያጣል። ሰልፍ ኮንፊደንሱ በቃ ሻተር ነው የሚያደርገው፣ ተሰባብሮ ነው የሚወድቀው፣ እንዳለ መሬት ላይ ነው የሚደቀው። በራስ መተማመን የሌለው ወንድ ይሆናል ያ ወንድ። ስለዚህ አንተ ከሚስት ጋር ሊኖር በሚገባው የወሲብ ግንኙነት ወሲብ በተለያየ ምክንያት የሚቋረጥበት በተለያየ ምክንያት የሚተከለከል ከሆነ በእርግጠኝነት ይህንን ትረዳኛለህ ብዬ አስባለሁ። ይህንን የምትሰሙ ሴቶች ደግሞ ቢ ኬርፉል። ልክ በራስ መተማመኑን አጣ ማለት ያ ሰውዬ ኢሚዲየትሊ ከዛ ቀጥሎ የሚመጣው ምንድነው? ወኔው ይሰለባል። ስልብ ነው የሚሆነው። ሊትራሊ ስልብ ነው የሚሆነው። ስልብ በልብ ደረጃ በወኔ ደረጃ ስልብ ማስረገዝ እስካይችል ድረስ ምክንያቱም አእምሮ በጣም ቶርቸርድ ነው የሚሆነው። እሱ በራስ መተማመኑ የወደቀ ሰው እንደሆነ ራሱ ተቀብሎት እስካለ ድረስ ከፍተኛ ጉዳት የሚፈጠርበት፣ በሱ ላይ ወኔው ይሰለባል። የመኖር ወኔ፣ የመስራት ወኔ፣ ላንቺ የመቆም ወኔ ወይም ደግሞ ሌላም ወኔው ይሰለባል፣ ይበሳጫል። እንግዲህ ብሶተኛ ነው የሚሆነው፣ ብስጩ ነው የሚሆነው። አንድ የተበሳጨ ሰው ወኔያም ነው ማለት አይደለም። በነገራችን ላይ በነገራችን ላይ ሴንስ ማድረግ ይቻላል። አንድ ብስጩ የሆነ ባል፣ ብስጩ የሆነ ወንድ ለምንድን ነው እንደዚህ የማያበሳጭ ነገር ያበሳጨው? ለምንድን ነው እዚህ ጋር ብሶተኛ ሊሆንበት በማይገባ ነገር ብሶተኛ የሆነው ካላችሁ፣ ተፈጥሯዊ የሆነ ኒዱን፣ ተፈጥሯዊ የሆነ ፍላጎቱን፣ አስፈላጊ የሆነውን ሞስት ፕሮባብሊ ሚስቱ ልታሟላለት የሚገባውን ያንን ነገር ስላጣል ነው ብትሉ ትክክል የመሆናችሁ እድል በጣም ሰፊ ነው የሚሆነው። ለምሳሌ መጀመሪያው ሪስፔክት አትሰጠውም፣ ከዛ በኋላስ አትሰማውም፣ አትታዘዘውም፣ ከዛ በኋላስ ፈቃዱን አትፈጽምለትም፣ ወሲብ አታደርግም፣ ከሱ ጋር ሴክስ አያደርጉም። እነዚህ ሶስቱ የሌሉት ወንድ፣ እነዚህ ሶስቱን የማያገኝ ወንድ በእርግጠኝነት ነው የምነግራችሁ በአደባባይ ሲወጣ ብስጩ ነው የሚሆነው፣ ብሶተኛ ነው የሚሆነው። ያው ይሄ ነው ብሎ ላይናገር ይችላል፣ ወይም ደግሞ ይሄ ነው ብሎ ማንም ላይረዳው ይችላል። ግን እንደዛ ነው የምትሆኑት መጨረሻ። ከብሶት የመጣው ብስጭት በዚህ መልክ ይገለጣል። ስለዚህ ያ ሰው ብሶተኛ የመሆኑ ብስጭት ውስጥ የመግባቱ ነገር ሰፊ ነው። ተፈጥሯዊ የሆነ ፍላጎቱ እሱ ፈልጎ ያመጣው ሳይሆን አባቱ የሰጠው ተፈጥሯዊ የሆነ ኒዱ ያቺ አንተን ትራዳ ተብላ በተሰጠችው ሚስቱ ሴቱ ሊያርፍለት ሲገባ፣ ነገር ግን እሷ ይሄንን ልትራዳው የተሰጠችው ለዚሁ ዓላማ የመጣችው ሴት
ያንኑ የመጣችበትን ዓላማ ሚና ከልክላው ፈተና ትሆንበታለችና ይበሳጫል፣ ብሶተኛ ይሆናል፣ ተስፋ ይቆርጣል። ከዛ በአራተኛ የሚመጣው ተስፋ መቁረጥ ውስጥ ይገባል። ተስፋ መቁረጥ በተለያየ መንገድ ይገለጻል። በተለያየ መንገድ እዛ ወንድ ልጅ ላይ ማኒፌስት ያደርጋል ተስፋ መቁረጡ። ተስፋ የቆረጠ ሰው ብሎ ልብሱን የጣለ ገለመኔ ብቻ አይደለም፣ ብዙ መገለጫዎች አሉት። እዛ ውስጥ አንገባም። ግን በእርግጠኝነት ተስፋ ይቆርጣል። የመኖር ትርጉም ይጠፋዋል። ሀብት አለው፣ ንብረት አለው፣ ስልጣን አለው፣ ገንዘብ አለው፣ ዋሬቨር ብዙ ነገር ሊኖር ይችላል። ግን ያቺ ቤዚክ የሆነች ኒዱ እንኳን አልተሟላችለትም። መሰረታዊ የሆነች ያንን ቤዚክ የሆነ ኒዱ ልታሟላለት የተሰጠችው ሴት እንኳን ያንን ነገር ለማሟላት ፈቃደኛ አይደለችም። ተስፋ ይቆርጣል። ከዛ በኋላ የሚያደርጋቸው ነገሮች ሁሉ እንዳው ተስፋ ያልቆረጠ ልበ ሙሉ በራስ መተማመን ያለው ሰው ይምሰል እንጂ ሽፋን ናቸው፣ ከቨር አፕ ናቸው፣ ሁሉ ከቨር ናቸው፣ ሽፋን ናቸው። ስለዚህ ተስፋ መቁረጡ ምንም የማይቀር ቤት መምጣት ያስጠላዋል። እንደዚህ አይነት ወንድ ቤት የሚመጣበት ምክንያት አይገባው። ምክንያቱም ለገንዘብ ለምግብ ውጭም ሊበላ ይችላል እኮ አይደለ? ለምግብ ውጭም ሊበላ ይችላል። እቤቱ ሲመጣ ግን ሚስቱ ይህንን መሰረታዊ የሆነ ፍላጎትን ማትፈጽምለት ከሆነ ቤት መምጣቱም ራሱ ያስጠላዋል። ሱሰኛ ሊሆን ይችላል። አልኮል መጠጣት ውስጥ ሊገባ ይችላል። አልኮል መጠጣት ብቻ አይደለም፣ ውጭ ኳስ ሳይ አመሻለሁ ብሎ ውጭ ኳስ ላይ ይችላል። ምን ሊያደርግ ይመጣል ቤቱ? በትልቅ ስህተት የሚፈጠረው እዚህ ጋር ታዲያ ምንድነው? ቤዚክ ኒድ፣ እሱ የሚፈልገውን ቤዚክ የሆነ ነገር ይህንን ወሲቡን ማለት ነው በምንም መልኩ ለሌላ አውትሶርስ ማድረግ ሳይቻል ስለማይቻል የማይደረግም ነገር ሆኖ ሳለ ሌሎቹን አውትሶርስ ሊደረጉ የሚችሉትን የቤት ውስጥ ግዴታዎች ወይም ደግሞ የውጭ ግዴታዎች ሚስት እሸፍናለሁ ብላ በዚህኛው ግን ኮንትሮል ልታደርገው ትፈልጋለች። which is completely wrong። ይህንን አውትሶርስ ማድረግ አይችልም። አንድ ወንድ ላጤ ቤት ውስጥ ቤቱን የምታስተካክለት የቤት ሰራተኛ ሊቀጥር ይችላል። ልብስ የምታጥብለት ሊቀጥር ይችላል። ምግብ የምታዘጋጅለት የምታበስልለት ሊቀጥር ይችላል። ነገር ግን ወሲብ የምትፈጽምለትን የወሲብ ፍላጎቱን የምትፈጽምለትን ሴት ሊቀጥር አይችልም። ለዛ ጉዳዩ ሚስት ነው ሊያገባ የሚችለው። ለዚህ ጉዳዩ ሚስት አግብቶ ሚስት ግን በዚሁ እሷን ባገባበት ምክንያቱ ሊቆጣጠር የምትለው ከሆነ ይሄ ሰውዬ ቤት መምጣትም ያስጠላዋል። የቤቱም ትርጉም አይገባው። ከዛ ባሻገር ደግሞ በጣም በቃ የሚሸማቀቅ ሰው ይሆናል። የሚያፈር ሰው ይሆናል። ተፈጥሯዊ ፍላጎቱን፣ ተፈጥሯዊ ስጦታውን፣ ተፈጥሯዊ መክሊቱን በወንድነት በተለይ የተሰጠውን የወሲብን ድራይቭ በሉት እሱ የሚያፍር የሚሸማቀቅ ይሆናል። ለምን? እሷ እየኮነነችው ነው። እንዴ ሰኞ ትጠይቃለህ እንዴ? ማክሰኞ ትጠይቃለህ እንዴ? ሮብም ትጠይቃለህ እንዴ? ዓርብም ትጠይቃለህ እንዴ? እንዴ ይሄ ነገር ኃጢአት ነው ማለት ነው? ይሄን ነገር መጠየቅ፣ ይሄ የወሲብ ፍላጎቴን በነፃነት ኤክስፕሬስ ማድረግ ተገቢ አይደለም ማለት ነው ብሎ እንዲያስብ ያደርጋል። ስለዚህ በጣም የሚሸማቀቅ ሰው ነው የሚሆነው። በተፈጥሯዊ ፍላጎቱ፣ በወንድነቱ፣ በወሲብ ፍላጎቱ የሚሸማቀቅ ነው የሚሆነው። ያው እንደዚህ ተሸማቀው የሚኖሩ ሰዎች ናቸው ዛሬ ስለ ትዳር እናስተምራለን፣ ስለ ወሲብ እናስተምራለን እያሉ ብዙ ተረት ተረት ውስጥ የሚገቡብን። ከዛ ሲቀጥል እንግዲህ አቅመ ቢስ ነው የሚሆነው። ላይክ ቶታሊ አቅሙ ይወድቃል። አቅመ ቢስ ሊትራሊ ነው የምላችሁ። እኔ በጣም ኢነርጄቲክ ነበርኩኝ፣ እውነቴን ነው የምላችሁ። አቅመ ቢስ የሚሆነው ወንድ ምን አይነት ወንድ ነው? አሁን እንዳልኳችሁ ምንም አቅም የለውም። አቅም አለኝም ብሎ ማመን አይችልም። ምክንያቱም አንድ ልታግዘው ልትራዳው ከተሰጠችው ሴት ጋር መሰረታዊ የወሲብ ፍላጎቱን እንኳን መፈጸም አይችልም። በምንም አይነት መልኩ መፈጸም አይችልም። አይ መፈጸም አለብኝ ብሎ ትንሽ ማለት ማስገደድ ውስጥ ቢገባ ወይም ደግሞ መከራከር ውስጥ ቢገባ አጸፋዊ መልሱ በጣም ከፍተኛ ነው። ላይክ ትዳሩን አፈርሳለሁ፣ ልጆቹን እበትናለሁ፣ ንብረት እካፈላለሁ፣ ወደዛ ውስጥ ነው የሚገባው። ለምን ባሎቻችሁ አቅመ ቢስ እንዲሆኑ ትፈልጋላችሁ? ለምን ባሎቻችሁ ተስፋ እንዲቆርጡ ትፈልጋላችሁ? ለምን ባሎቻችሁ ወኔ ቢስ ስልብ እንዲሆኑ ለምን ትፈልጋላችሁ? ኃይለኛ ቢሆኑ ጥቅሙ ለማን ነው? ጉልበተኛ ቢሆኑ ጥቅሙ ለማን ነው? ልበ ሙሉ ቢሆኑ ጥቅሙ በማን ነው? ለማን ነው? ኃይለኛ ቢሆኑ ጥቅሙ ለማን ነው? ኢነርጄቲክ ቢሆኑ ጥቅሙ ለማን ነው? ንቁ ቢሆኑ ጥቅሙ ለማን ነው? ዛሬ እኮ 40 ተውት 30 ላይ እኮ የሆነ በቃ የ50 ዓመት አዛውንት እየመሰለ ነው ወንዱ። ላይክ አቅመ ቢስ ወኔ ቢስ። ለምን? ጠላት ያድርገው። እሺ ጠላት እሱ እንደዛ ለማድረግ ይሞክር። እናንተ ለምን? እና ይህንን የምትሰሙ ሴቶች በተለይ እህቶቼ አስቡበት ይህንን ጉዳይ ማለት ነው። ያው ሲቀጥል ከዚህ በኋላ ያው አሁን እንዳልኳችሁ ስታሸማቀቀው ከነበረ ወኔ ቢስ ከነበረ ምንም ጥርጥር የለውም ፈሪ አልጫ ነው የሚሆነው። ይወጣለት አልጫ ፈሪ
ምክንያቱም አንድ ያችን አግዛት፣ ቁምላት፣ ሙትላት፣ ደካማ ነች ተብሎ የተሰጠችው ሚስት ጋር እንኳን የሚፈልገውን ቤዚክ የሆነ ፍላጎቱን መሰረታዊ ኒዱን ማሟላት መፈጸም አይችልም። ስለዚህ እሷ እንደፈለገ የተከለከለዋለች። እንደፈለገች ከለከለችው ምንም የሚያገኝበት አቅም የለውም፣ ወኔ የለውም። ስለዚህ ጥርጥር የለውም፣ ፈሪ ይሆናል ማለት ነው። መጠየቁ እንኳን እስኪያስፈራው ድረስ፣ አልጋ ላይ መውጣት እንኳን እስኪያስፈራው ድረስ፣ እጅን እየደከመኝ ነው። አልጋ ላይ እንኳን መውጣት እስኪያስፈራው ድረስ ማለት ነው። አልጋ ላይ እንኳን መውጣት እስኪያስፈራው ድረስ ፈሪ ይሆናል፣ አልጫ ይሆናል። አሁን ዛሬ የምናየው ያ ነው። ወንዶቻችን አልጮች ናቸው። ቶኝ ባክ ይላል፣ ያሳብባል። በሌላ በመንግስት፣ በፖለቲካው፣ በአየር ንብረቱ፣ በሃይማኖት መሪዎቹ፣ በገበያ ውድነቱ ያሳብባል እንጂ እሱን ተስፋ እንዲቆርጥ ፈሪ አልጫ እንዲሆን ያደረገው ወኔ ቢስ እንዲሆን ያደረገው ነገር ምንድነው? አንዱ መሰረታዊ ያ የወሲብ ፍላጎቱ አልተሟላለትም። አእምሮበት ሽክ ብሎ መኪና እያንከባለለ ምናምን ሲወጣ ሌላ ተአምር የሚፈጥር ይመስላችኋል? አይደለም፣ አይፈጥርም። ያው ከብዙዎች ጋር እያወራን ነው በዚህ ጉዳይ ላይ። የሚያሳዝነው ነገር እውነታው ይሄ ነው። እውነታው ይሄ ነው ማለት እውነት ነው፣ ተገቢ ነው፣ ልክ ነው ማለት ግን አይደለም። ከዛ ሲቀጥል ያው መሰረታዊ የወሲብ ፍላጎቱ ካልተሟላለት እሷን ደጅ ጥናት እንደሚሄደው ሁሉ ለመብቱ የሚለማመጥ ይሆናል። ወንድ ልጅ ለዛ ተፈጥሯዊ ፍላጎቱ ኢነርጂ ለሚሰጠው፣ ኃይል ለሚሰጠው፣ አግሬሽን ለሚሰጠው ኮንትሮል የሆነ ምንም የሰለጠነበት ሲቪላይዝድ በሆነ መልኩ ማለት ነው ኃይል ለሚሰጠው፣ ኢነርጂ ለሚሰጠው፣ በራስ መተማመኑን ለሚጨምርለት፣ ልበ ሙሉ በሚያደርገው፣ እድለኛ በሚያደርገው ወሲብ አቅሙ ከተገፈፈ፣ ስልጣኑ ከተገፈፈ ያንን ለማግኘት ምንድነው የሚያደርገው? ተለማማጭ ይሆናል። ዛሬ ቅድመ ጋብቻ ትምህርት ተብሎ የሚነገረን ያ ነው። ዛሬ ወሲብ ልታረግ ካሰብክ፣ ነገ ወሲብ ልታረግ ካሰብክ ምናልባት ከሁለት ቀን በፊት ወይም ሳምንት ሙሉ እሷን ማዘጋጀት አለብህ። ለምን እንዴ? ምን ዋትስ ሀር ዲዩቲ? ምንድነው ዲዩቲዋ? ምንድነው ኃላፊነቷ? ምንድነው ሚናዋ እዛ አስተዳደር ውስጥ? ለምንድነው መለማመጣት? ዋይ መለማመጥ የለብክም። አሁን ይህን ስልክ ዛሬ ግባና ቤት ጸብ እንድታስነሳ አይደለም እኔ አልለማመጥም ብለህ፣ ግን ኮንሴፕቱን እስኪ ተረዱት። ልትለማመጣት እኮ አይገባም። አንተ ለሷ የምትበላውን የምትጠጣውን ወጥተህ ስራ ሰርቶ ገንዘብ ማምጣቱን ወይም ደግሞ ሌላም ፕሮቴክሽኑን፣ ጥበቃውን፣ ሌላውንም ነገር ለማድረግ ልትለማመጥ ይገባል እንዴ? እሷ አትለማመጥህ። መለማመጥም የለባትም። ግዴታ ነው እሱን ማድረግ አይደል? እሱን ማድረግ ግዴታ እንደሆነ ለሷም ደግሞ ይሄን ማድረግ ግዴታ ነው። ይሄን መፈጸም ግዴታ ነው። ትዳር በአንድ ወንድና በአንድ ሴት መካከል ነው ብለን ስናበቃ እንደገና ደግሞ እሷ ለሱ ወሲብ ለመስጠት ገለዋል ለመስጠት ወይም ደግሞ እሱ ወሲብ ከሷ ለማግኘት ለምንድን ነው ልምምጥ ውስጥ የሚገባው? ወይስ ተቀይሯል? ትዳር ከአንድ በላይ ማግባት ይቻላል። ስለዚህ እሷ እምቢ በምትልበት ጊዜ የሚሄድባትን ወይም የሚሄድባትንና ፈቃዱን የሚፈጽምባትን ሴት አዘጋጅታለታለች። ለዚህ ተስማምተዋል። ዝም ብሎ እኮ መለፍለፍ አይደለም፣ መጮህ አይደለም። ትዳር በአንድ ወንድና በአንድ ሴት ነው ብሎ መካከል ነው ብሎ መጮህ እኮ አይደለም። ትዳር በአንድ ወንድና በአንድ ሴት መካከል ሲሆን የሁለቱ ግዴታ አለ። ያ ግዴታ መፈጸም አለበት በሁለቱ መካከል ሆኖ እንዲቀጥል። እሷ የወሲብ ፍላጎትን የማታሳርፈው ከሆነ እንዴት ነው በአንድ ወንድና በአንድ ሴት መካከል ነው ተብሎ የሚነገረው? እሱ ለሷ የሚያስፈልጋትን የማይሰጣት ከሆነ እንዴት ነው በወንዱና በሴቷ መካከል ነው ተብሎ የሚነገረው? ይህን ነገር አስብበት። ካልሆነ የትዳር ትርጉሙ ይለይል። ይሄ ቅድመ ጋብቻ ትምህርት እያሉ የሚያስተምሩን ነገር ተረት ተረት እየሆነ ነው፣ ሹፈት እየሆነ ነው። በዚህ በኩል እንደዚህ ነው ይላሉ። ከዛ ደግሞ በዚህ በኩል ደግሞ ራሱን የሚያፈርስ ነገር ደግሞ ያመጣሉ። ራሱን የሚያፈርስ ነገር፣ እርስ በርሱ የሚጋጭ ነገር ያመጣሉ። ስለዚህ እሱ ወንዱ እቤት ውስጥ ከሚወዳት አቅፎት ከሚተኛት ሁሉ ነገሩን ከሰጣት እናትና አባቱን አስተታ ካመጣችው እሱም ወደ ህይወቱ ካመጣት እድሜ ልኩን ያፈራውን ነገር ካካፈላት ሴት ጋር ያ መሰረታዊውን ያውም ደግሞ ከሌላ ከአጋንንት ሰርቆትም ምናምን ወይም ደግሞ በራስ ወዳድነት ከሌላ ቦታ ጎትቶ ያመጣው አይደለም እኮ አምላኩ የሰጠውን አባቱ የሰጠውን መሰረታዊውን ፈቃዱን ከሷ ጋር መፈጸም ካልቻለ ስለ የትኛው መብቱ መከራከር ይችላል? ንገሩኝ እስቲ። እንዴት ነው እንደዚህ ወሲብ የከለከልሽው ወንድ አደባባይ ላይ ወጥቶ ስለ አንቺ፣ ስለ ልጆችሽ፣ ስለ ሀገር፣ ስለ ቤተክርስቲያን መብት እንዲከራከር የምትጠብቂው? አላረገውም። የማደርገው ከሆነ ደግሞ ይሄኛው መጀመሪያ አስተካክዬ ነው። ካለዛ ውሸት ነው፣ በብስጭት የምገባበት ነው ማለት ነው። እንደዛ ለመብት እንሟገታለን እያሉ የሚሄዱና እዛ ጭዳ የሚሆኑት
በፖለቲካውም በተለያዩ ጉዳይ ጭዳ የሚሆኑ ሰዎች ይሄ ነገር ሳይሟላላቸው ከሆነ ተስፋ ቆርጠዋል ማለት ነው። በቃ ለምን እኖራለሁ? እዚህም ትዳሬ ውስጥም ትርጉም ያለው ኑሮ አይደለም የምኖረው፣ ትዳሬ ውስጥም ደስተኛ አይደለሁም። ስለዚህ ደስተኛ ካልሆንኩ አይቀር በቃ ለሀገሬ ለምን እዛ ጭዳ ሆኜ አላልፍላትም፣ ተቃጥዬ አላልፍላትም ብሎ ሄዶ ተቃጥሎ ይሞታል። ለምን እንደዛ እንዲሆን ታደርጋላችሁ? ወይም ደግሞ ወንዶችስ እንደዚህ እንዲሆን ለምን ትፈቅዳላችሁ? አትፍቀዱ። ይሄ እንግዲህ ወሲብ ሲከለከል አንድ ወንድ ልጅ ሚስቱ ስትከለክለው ስለሚፈጠሩት ጉዳቶች ስለሚመጣበት ጉዳት እያነሳው እየጠቀስኩት ነው። በተወሰነ መልኩ ላይክ ኤጁ ላይ ሆኜ ጠርዙ ላይ ሆኜ ፊል ያደረኩት ነገር ነው፣ የተረዳሁት ነው። እዛ ቦታ ላይ ሆኜ አላየሁም። ሱሰኛ ሆኜ ተስፋ ቆርጬ ቤት መግባት አስጠልቶኝ ድራፍት ስጠጣ ቆይቼ ወይም ደግሞ ዛሬ ቤተክርስቲያን ሰርክ ጉባኤ እማራለሁ ብዬ እዛ ወንበር ስደረድር የምቆይበት ምንም ምክንያት አልነበረኝም። ያምላችሁ ቤት መግባት አስጠልቶኝ ማለት ነው። ወይም ደግሞ አልጫ ሆኜ አላየሁትም፣ ፈሪ ሆኜ አላየሁትም። ይህን ስለተከለከልኩ መከልከል የለብኝም ብዬ ስላመንኩኝ ቦታዬን ይዤ የቆየሁት በዛው ነው። ከልጆቼ እናት ጋር የተለያየ ነው። በፍጹም አልደራደር። ወንድነቴን የሚሰልብብኝ ወንድነቴን የሚያሰጣኝ ጉዳይ ጋር ፍጹም አልደራደርም። ተፈጥሮን እያጣው የማተርፈው ነገር የለኝም። ተፈጥሮን አተ ታተርፋለህ የተባልኩት ነገር የለኝም። በእርግጥ የሚያስፈልገንን የምንፈልጋቸው ነገሮች አሉ። የምንፈልጋቸውን ነገሮች ስንተዋቸው፣ ስናገላቸው፣ ስናቆያቸው እንፈልጋቸዋለን የምንላቸውን ነገሮች ስናቆያቸው፣ ለጊዜው የምንፈልጋቸውን ነገር ስናዘገያቸው ዘላለማዊ ስለሆነው ነገር ዘላለማዊ የሆነው ነገር እናተርፋለን። እሱ ትምህርት ነው። እሱ ተገቢ ነው። እንግዲህ ወሲብ የሚከለከል ወንድ ንቃቱ፣ ወኔው ከውስጡ የተሰለበ የተሰረቀ ነው የሚሆነው። የስራ ፍላጎቱ፣ የመኖር ፍላጎቱ አይኖረውም። ፍዝ ነው የሚሆነው። ትጋት አይኖረውም። ያ ማለት እንግዲህ ለመንቃት ወሲብ ያስፈልጋል እያልኳቸው አይደል። በዛ በትዳር ውስጥ ግን እነዚህ ነገሮች ግምት ውስጥ መግባት አለባቸው። አይ ቲንክ እንጂ እጄ ይበቃሃል እያለኝ ነው። እንግዲህ ያው ይሄ ዛሬ ጀምሬ ዛሬውኑ ልጨርሰው አይደለም፣ ወደፊትም እጨምረዋለሁ። ዛሬ ይሄንን ሳልሰራ ወደ ቤት አልገባም ብዬ እንድወስን ያደረገኝ ምንድነው፣ ቀን በተለያየ ቦታ በምንቀሳቀስባቸው ጊዜ በቴሌግራም ያወራኋቸው የተለያዩ ሰዎች ስለነበሩ፣ በተለይ ደግሞ መንፈሳዊ አንድምታው እንዴት ነው ይሄ መከላከሉ ነገር፣ ምክንያቱም እንደ መብት እየተሰጠ ነው፣ እንደ መብት እየተነገረ ነው በሚል ከተለያዩ ሰዎች ጋር አንስተናልና አንዳንዶቹ ያው በሃይማኖት በቤተክርስቲያን በተለይ በዚህ ቀን አታድርጉ፣ በዚህ ቀን አታድርጉ፣ በዚህ ቀን አታድርጉ ይባላል። እንደገና ደግሞ የሚስት ክልከላ ሲጨመርበት መቼም በቃ 365 ቀን ከወሲብ የራቀ ቀን እንደሚሆን ይታመናል። ስለዚህ ይህንን ነገር አስብበት። አንተ አስቀድመህ መጀመሪያ እሷን ለማሳመን ከመሞከር በፊት እሷን ለማስገደድ እሷን ሀሳቡን እንድትቀይር ከመጣር በፊት መጀመሪያ አንተ ነንበት። አሁን ችግሩ ወንዱ ራሱ አያምንበትም። እውነት ለመናገር እኔ በስነ ስርዓት ስለገጠመኝ ነው ይሄ በወር አንድ ጊዜ የሚያገኘው ወንድ፣ በአመት አንድ ጊዜ የሚያገኘው ወንድ ድንገት አንተ እንዴ ለምንድነው እንደዚህ የሚሆነው? ለምን ፍሪኩዌንት ላይ አይሆንም? ለምን በዚህ መልክ እኮ ጥቅም አለው፣ በዛ መልክ እኮ ጥቅም አለው ስትለው ያንን ማግኘት አይችልም፣ ለማግኘትም አይሞክርም። ምክንያቱም የሚደርስበትን ማዕቀብ ያውቀዋል። ስለዚህ ያለው አማራጭ ምንድነው? አንተ ትክክል አይደለህም ማለት ነው። የሆነ ሃይማኖት የመጽሐፍ ቅዱስ ጥቅስ ይመዛል፣ የሆነ የቤተክርስቲያን ሕግ ይጠቅሳል፣ የሆነ ነገር ያመጣል። ከዚህ አንጻር አንተ ትክክል አይደለህም ይላል። እውነት ትክክል ያልሆንኩት እኔ ትክክል የማያደርገኝ ቃል ኖሮ ነው ይሄ ጉዳይ በዚህ መልክ ትክክል ሳይሆን ቀርቶ ነው? ወይስ አንተ ወደዛ እኔ ወዳለሁበት ደረጃ መምጣት ሳትችል ስትቀር የወደክበትን አዘቅት አልጫነትን እያጸደክ ነው? ያው ይሄንን አስቡበት። ምናልባት እንደዚህ ብዬ ስናገር የሆነ ወንድ ልጅ ለወሲብ እንደተፈጠረ አድርገህ እንዳትረዳው አደራ፣ ይቅርታ። ወንድ ልጅ ለወሲብ አልተፈጠረም። ወንድ ልጅ ለወሲብ አልተፈጠረም አይደለም፣ ወንድ ልጅ ለሴት አልተፈጠረም። ለሴት አልተፈጠርንም፣ ለወሲብም አልተፈጠርንም። ያ ማለት ግን አያስፈልግም እያልኩኝ አይደለም። ለምሳሌ የሰው ልጅ ለምግብ አልተፈጠረም። የሰው ልጅ ለምግብ አልተፈጠረም ማለት ምግብ አያስፈልግም ማለት አይደለም። ሴም ቲንግ አፕላይስ ሂር። ስለዚህ በጊዜው በቦታው በአግባቡ ለቁመት እንዲያስፈልግ፣ ስራ ለመስራት እንዲያስፈልግ በተገቢ ሁኔታ መፈጸም አለበት። ልክ ምግቡ እንደዛ እንደሚያስፈልግ ሁሉ ወሲቡ አንተ የሰው ልጅ ለምግብ አልተፈጠረም ብለህ አንተ በምግብ ብትለግም
ምግብ አላበላህም ብትለው ሰውነት ግን ወይም ደግሞ የማይረባ የማይጠቅም ለምንም የማይጠቅም ምግብ እየሰገሰክ ጨጓራ ላይ የሞላህ ብትደልለው ምንድነው የሚባለው ተረቱ? ጉልበትን በዳገት ይለግማል አይደለም የሚባለው? the same thing ወሲብም ያን ያክል ጥቅም የለውም ልጆች ከማስወለድ ያለፈ ባሻገር ምንም ጥቅም የለውም ብለህ የማይሆን ተረት ተግተህ የወሲብ ፍላጎትህን ብትደልለው then በአትራክሽን ላይ በአንተና በሷ መካከል አንተ ላይ ያንተ ኢነርጂ ላይ ያንተ ጉልበት ላይ ያንተ ወኔ ላይ the same thing applies። ቅድም እንዳልኩ ቅድም የጠቀስኳቸውን ጥቅሞች አታገኝበትም። ኃይለኝነቱን አታገኝበትም። ድለኝነቱን አታገኝበትም። በራስ መተማመኑን ልበሙሉነቱን አታገኝበትም። ኢነርጀቲክ የመሆኑ ነገር አታገኝበትም። ያ ኮንከሪንግ ፊሊንጉን አታገኝበትም። የሆነ ዓለምን የገዛት የነዳት የሚሰማውን ስሜት አታገኝበትም። ስለዚህ እንዳው እነዚህን ነገሮች እያነሳን ከወሲብ በተለይ ለወንድ ልጅ ካለው ጥቅም አንጻር እያነሳን ስናወራ ወሲብ ወንድ ልጅ ያለ ወሲብ መኖር አይችልም የሚል አንድምታ እንዲኖረው አይደለም። ልክ የሰው ልጅ ያለ ምግብ ለምግብ አልተፈጠረም ማለት ያለ ምግብ ይኖራል ማለት እንዳልሆነ ለወሲብ አልተፈጠረም ስለህም ወሲብ አያስፈልግም የሚል አይነት ትርጓሜ እንዳይኖረው ለወሲብ አልተፈጠርንም አይደለም ለወሲብ ለሴትም አልተፈጠርንም። ከዚህ በፊት ነግሬያለሁ። የተጠራንበት የተሰራንበት የተመረጥንበት የራሱ አባታችን ያንን ያደረገበት የራሱ ዓላማ አለው። ያንን ዓላማ ፈልጎ ማግኘት ያንተ ፋንታ ነው። ነገር ግን ለሰው ልጅ ኑሮ ምግብ እንደሚያስፈልገው ሁሉ በተለይ ለወንድ ልጅም አሁን ላልኩ ኃይለኝነቱ፣ ጀብደኝነቱ፣ ጀግንነቱ፣ ድለኛነቱ፣ በራስ መተማመኑ፣ ልበ ሙሉነቱ ከሚስቱ ጋር የሚፈጽመው ወሲብ ያስፈልጋል። ወሲብ ያስፈልጋል ስልህም ደግሞ ከማንም ጋር የትም እየሄደ የሚንጋለለው የሚተኛው ሴሰኝነት አይደለም። በተለይ ደግሞ አብራው ኑሮውን ዓላማውን እንድታግዘው ከተሰጠችው ሴት ጋር። ይህ ነው እንግዲህ በአሁን ሰዓት ኮመን የሆነው የተለመደው የሴቶች ባሎቻችሁን ወሲብ መከልከል በጣም ሊወራበት ሊነሳ ልንነጋገርበት የሚገባ ነው። ያንተ ሀሳብ አስተያየትን ደግሞ ያው በኮሜንት መስጫ ውስጥ አስቀምጥልኝና እናየዋለን። በርታልኝ ወንድማ ነው።